አፕወርክ ላይ ውጤታማ ስራዎችን መስራት ትችላላችሁ። በዛሬ ቪዲዮአችን አፕወርክ ላይ ስራዎችን በመስራት ገንዘብ የምታገኙባቸውን ወሳኝ ነጥቦች እነግራችኋለሁ። ብዙ ሰዎች አፕወርክ ላይ ህይወታቸውን ቀይረዋል። እንዴት ነው ህይወታቸውን የቀየሩት? አፕወርክ ላይ እንዴት አይነት ስራዎችን ለመስራት ተፎካካሪ ቢሆኑ ነው ውጤታማ መሆን የቻሉት የሚለውን ነጥብ ነው ዛሬ የሚነግራችሁ ወሳኝ ቪዲዮ ነው። በዛሬ ቪዲዮአችን አዳዲስ ስራዎችን በአፕወርክ ላይ ሲለቀቁ እንዴት ወዲያውኑ ወደ እናንተ አካውንት እንዲመጡና እናንተን እንዲመርጧችሁ አሰሪዎች የሚያደርጓችሁን ነጥቦች እነግራችኋለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁ ከቆያችሁ ዛሬ ስለ አፕወርክ ውጤታማነት በደንብ አድርጌ እተነትንላችኋለሁ፣ አስረዳችኋለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩት። አብራችሁን ቆዩ። የመጀመሪያው አፕወርክ ላይ ፕሮፋይላችሁን ማስተካከል ይኖርባችኋል። በአፕወርክ ስራ ላይ አካውንት ይኖራችኋል ግዴታ። የአፕወርክ አካውንት መኖር ግዴታ ነው። የአፕወርክ አካውንት ካልከፈታችሁ በሌላ ቪዲዮ እንዴት እንደምትከፍሉ ሌላ ቪዲዮ ሰራላችኋለሁ። ኮሜንት ላይ ጻፉልኝ። ፕሮፋይላችሁን ማስተካከል ይኖርባችኋል። ፕሮፋይላችሁ ምርጥና በጣም ኦፕቲማይዜሽን ካለው ፕሮፋይላችሁ ጥሩ ሙያ እንዳላችሁና እንዲሁም እናንተን ሴሌክት ያደርጓችኋል ሰራተኞቹ ማለት አሰሪዎች ማለት ነው። ስለዚህ ፕሮፋይላችሁን ማስተካከል ይኖርባችኋል። ሁሉንም እሰራለሁ ብላችሁ ራሳችሁን ማሳመን የለባችሁም። ስፔሻላይዝድ መሆን ይኖርባችኋል በአንዱ ዘርፍ ማለት ነው። የእናንተን ሙያ ለምሳሌ ቪዲዮ ኤዲቲንግ ከሆነ ቪዲዮ ኤዲቲንግ፣ ትራንስሌሽን ከሆነ ትራንስሌሽን፣ ሌላም የአፕ ዲቨሎፕመንት ከሆናችሁ ማለትም የሶፍትዌር እና የኮምፒውተር ሳይንስ ባለሙያዎች ከሆናችሁ እሱን የምትሰሩበትን ዘርፍ በደንብ ስፔሻላይዝ አድርጋችሁ በዛ ሙያ ላይ ብቻ ትኩረት ብታደርጉ እናንተ በአፕወርክ ስራ ላይ ተመራጭና ተወዳዳሪ እንዲሁም ተመራጭ ትሆናላችሁ። እናንተን ሰዎች አሰሪዎች ይመርጧችኋል አፕወርክ ላይ ማለት ነው። አፕወርክ እንግዲህ ባክግራውንዱን ማታውቁት ካላችሁ አፕወርክ ማለት በዓለም አቀፍ ደረጃ ቤታችሁ ሆናችሁ በፍሪላንሰርነት ስራዎችን የምትሰሩበት የስራ መድረክ ነው። ዓለም አቀፍ ነው። በዶላር ነው የሚከፈላችሁ። ክፍያውን ተደራድራችሁ ነው እናንተ ከአሰሪው ጋር ያንን ስራ የምትሰሩት። ክፍያውንም በአካውንታችሁ ይገባላችኋል። በቡክ አካውንት፣ በባንክ አካውንት ይገባላችኋል። ለምሳሌ ፎቶ ሊሆን ይችላል። ፕሮፌሽናል ፎቶ የሆነ ገጽታ አንስታችሁ ላኩልኝ ካለ ለምሳሌ ይጠቁማችሁና ኤሪያ ሊሆን ይችላል፣ የሆነ ቦታ ቱሪዝም ሊሆን ይችላል። ያንን ቦታ ፎቶ ፈልጋለሁ የምስል ማልበሻ ዩቲዩበሮች ሊሆኑ ይችላሉ። የአዲስ አበባን ገጽታ የሚያሳይ ለምሳሌ በመኪና እየተጓዛችሁ ፎቶ ቀርጻችሁ ላኩልኝ በሚታይ ካሜራ በስልክም ሆነ በሆነ ነገር የአዲስ አበባን ገጽታ የሚያሳይ ቪዲዮ ወይም ፎቶ ላኩልኝ ሊላችሁ ይችላል። ለምሳሌ አፕወርክ ላይ ማለት ነው። ልክ እንደነዚህ አይነት ሙያዎች አሉ በአፕወርክ ላይ። ስለዚህ እናንተ ስፔሻላይዝ ማድረግ ይኖርባችኋል። ሁሉንም እሰራዋለሁ ብላችሁ ከማሰብ ይልቅ የመጀመሪያው ታርጌታችሁ መሆን ያለበት አንዱን ምረጡ። እናንተ ስፔሻላይዝ የምታደርጉበትን ሙያ ምረጡ። ፎቶማን ከሆናችሁ ፎቶማን፣ የእንግሊዝኛ ትራንስሌተር ከሆናችሁ ትራንስሌተር፣ ቪዲዮ ኤዲተር ከሆናችሁ ቪዲዮ ኤዲተር። አንዱን ያዙ። የመመረጥ እድላችሁ በጣም ከፍተኛ ነው የሚሆንላችሁ ማለት ነው። ስፔሻላይዝድ ስትሆኑ ደንበኛ ይኖራችኋል፣ አሰሪ ማለት ነው። አሰሪዎችም እንደነዚህ አይነት ሰራተኞችን ወይም ደንበኞችን በጣም ይፈልጋሉ። እንግዲህ ስለ ስራችሁ ከማውራት ይልቅ ለደንበኛው ምን አይነት ችግር ልፈታለት እችላለሁ በእኔ ሙያ ብላችሁ ማሰብ ይኖርባችኋል። ብዙ ጊዜ የአንድ ደቂቃ ቪዲዮ መግቢያ ማካተት ደንበኞች በእናንተ ላይ ያላቸውን እምነት በከፍተኛ ሁኔታ ይጨምርላቸዋል። ማለትም ቪዲዮ ሰርታችሁ ለምሳሌ ቪዲዮ ኤዲተር ከሆናችሁ ማለት ነው። ቪዲዮ ኤዲተር ከሆናችሁ 20 ደቂቃ ቪዲዮ ስሩልን ብለው እናንተ 20 ደቂቃ ቪዲዮ ብትሰሩላቸው ለአንድ ደቂቃ ያክል መግቢያው ላይ የእናንተን ሙያ ስፔሻላይዝድ መሆናችሁን በጣም ጎበዝ መሆናችሁን በመጀመሪያው አካባቢ ላይ የሚገራርሙ የኤዲቲንግ ስትራክቸሮችን ኤዲት አድርጋችሁ ትልኩላችኋላችሁ። ያ ማለት ምን ማለት ነው? የእናንተን ስም የሚገልጽ አይደለም። ስራችሁ ላይ ለአንድ ደቂቃ የሚቆይ የሚገራርም የክሮኖሎጂካል ኦርደር አደራደር የቪዲዮ ኤዲተር ፕሮፌሽናላችሁን ትገልጹበታላችሁ።
እንደ ሁክ ማለት ነው። ዩቲዩበር ከሆናችሁ ምናልባት እንኳን ሁክ ማለት ጆሮ መያዝ ማለት ነው። መንጠቆ ደንበኛችሁን መሳብ አሰሪያችሁ ያንን ቪዲዮ ምን ያክል እናንተ ለፍታችሁና በደንብ በፕሮፌሽናል እንደሰራችሁት የሚገልጽ ማባበያ ወይም መደለያ የአንድ ደቂቃ ያክል በደንብ ደስ የሚል ነገር ለአንድ ደቂቃ ታዘጋጃላችሁ። ሌላም ለምሳሌ ትራንስሌሽን ከሆነ ትራንስሌሽን የሚያስደስት ስራ መስራትን ልመዱ ማለት ነው። ሌላኛው የመጀመሪያው ሁለት መስመሮች ለምሳሌ ደንበኛው ፕሮፖዛላችሁን ሲያይ መጀመሪያ የሚያነበው ስታቀርቡለት ማለት ነው። በቀጥታ ወደ ጉዳዩ መግባታችሁን ነው የሚያይላችሁ። አፕላይ ስታደርጉ ስራችሁን ማለት ነው። ይሄን ስራ እሰራለሁ ብላችሁ አፕላይ ስታደርጉ አፕወርክ ላይ የእናንተን ፕሮፋይል ስትገልጹ ይሄን ስራ በዚህ መልክ ሰራዋለሁ ብላችሁ ስትገልጹ ቀጥታ ወደ ጉዳዩ መግባት ይኖርባችኋል። በጣም ዙሪያ ጥምጥም መሄድ የለባችሁም። ምክንያቱም አሰሪዎች የተንዛዛ ነገር አይፈልጉም እና ወደ ዋና ነጥቡ መሄድ ይኖርባችኋል። ሌላኛው ቢውልዲንግ ክሬዲቢሊቲ ይኖራችሁ ታማኝነትን መገንባት አለባችሁ። ማለትም ለአሰሪዎቻችሁ በጣም ታማኝ መሆን አለባችሁ። ክሬዲቲቢሊታችሁንና የታማኝነታችሁን ቢውልድ ማድረግ ይኖርባችኋል። ምክንያቱም ቀደም ብላችሁ የሰራችሁትን ምርጥ ስራ በምስል ወይም በቪዲዮ በሊንክ አስቀምጡት። ምን ማለት ነው? አፕወርክ ላይ የሰራችሁት ከዚህ በፊት የሁለት ሰው ሰርታችሁ ሊሆን ይችላል፣ የሆነ ስራ ማለት ነው። ቪዲዮ ኤዲቲንግ ሊሆን ይችላል፣ ሌላ ቀረጻ ሊሆን ይችላል። ከዚህ በፊት የሰራችሁባቸው ዶላር የተቀበላችሁባቸው ለሌሎች ሰዎች የሰራችሁባቸው የሆኑ ስራዎች ይኖራሉ። እነሱን ስራዎች ከእናንተ አፕወርክ አካውንታችሁ ላይ ስቀሏቸው፣ ሊንኩን አስቀምጡት እንዴት እንደሰራችኋቸው። ይሄ ለእናንተ ክሬዲቢሊታችሁን ቢውልድ የምታደርጉበት አንደኛው መንገድ ነው። ይህን ስራ ሰርቷል ይህ ሰውዬ ብሎ እናንተን ይመርጣችኋል ማለት ነው አሰሪው። ስለዚህ በዚህ የእናንተን ገጽታ ማሳደግ ትችላላችሁ። በዘርፋችሁ ላይ የሚገኙ ነፃ የክህሎት ፈተናዎችን በማለፍ ባጅ ለማግኘት ሞክሩ። ማለት ለእናንተ ማስታወቂያ የሚሆን ማለት ነው። ለእናንተ ለራሳችሁ ለሙያችሁ የተካናችሁበት መሆናችሁን የሆነ ትምህርት የ6 ወር ሊሆን ይችላል፣ የሆነ ስልጠና ወስዳችሁ የሆነ ነገር ሊሆን ይችላል። እሱን የሚገልጽ የሆነ የምስክር ወረቀት የሚመስል ነገር እዛ ላይ ብትለጥፉ ምስክርነታችሁን ያሳያል ማለት ነው። ምክንያቱም ይህ ምስክርነት ካላችሁ በቀላሉ አሰሪዎች ወይም ደንበኞች እናንተን ሴሌክት ያደርጓችኋል፣ ይመርጧችኋል። ይህንን ብትጠቀሙ ማለት ነው። ሌላኛው ደንበኛው ከዚህ በፊት እናንተ ደንበኛ ከሆናችሁ ከዚህ በፊት ክፍያ መፈጸማችሁን እና የሰውን ኮከብ የሰውን እንትናችሁን ማለት ነው ለሰው ያላችሁን ሪስፔክት ፔይመንት ቬሪፋይድ እንዳደረጋችሁ አረጋግጡላቸው። እንዴት ነው የምታረጋግጡት? ጀማሪ ከሆናችሁ ኦኬ ችግር የለውም። እዚህ በፊት ከሰራችሁ ግን እናንተ የሆነ የመጀመሪያ የሰራችሁት ካለ ፔይመንት ቬሪፋይድ ያደረጋችሁበትን መንገዱን እዛ ላይ ብታጋሯቸውና ኢንፎርሜሽኑን ብታስቀምጡት የበለጠ ታማኝነት ይሰማችኋል ማለት ነው። አዳዲስ ስራዎችን መከታተል ይኖርባችኋል። አፕወርክ ላይ ገብታችሁ ስራው በወጣ በ30 ቀን ደቂቃ ውስጥ ማመልከት በጣም ብልጥነት ነው። ለምሳሌ አፕወርክ ላይ በተለያዩ ጊዜያት ማታ፣ ቀን በየትኛውም ሰዓት ስራዎች ይለቀቃሉ። አሰሪዎች ይለቃሉ የሆነ ስራ ማለት ነው። እነሱን ስራዎች በየጊዜው መከታተል ይኖርባቸዋል። ሰርች ማድረግ ስራው በወጣ በ30 ደቂቃ ውስጥ ማመልከት ግን እድላችሁን ያሰፋዋል። ስራው በወጣ በ30 ደቂቃ ውስጥ ምክንያቱም በዛ ሰዓት ውስጥ ነው፣ በዛች አጭር ሰዓት ውስጥ ነው እናንተ ወደ አፕላይ አድርጋችሁ እንድትመረጡ ቻንስ የሚኖራችሁ እንጂ ከ1 ሰዓት በኋላ ከ2 ሰዓት ከ24 ሰዓት በኋላማ ሌሎች ሰዎች እናንተን ይቀድሟችኋል። ስለዚህ ተወዳዳሪ የምትሆኑበት መንገድ ጆብ ሰርች በማድረግ ጆብ ሰርች ስትራቴጂያችሁን በደንብ ማፋጠንና ከጊዜ ጋር መሄድ ይለኑባችኋል። አዳዲስ ስራዎች ሲወጡ ወዲያው እናንተ አፈፍ ታደርጉታላችሁ፣ ትቀድማላችሁ ማለት ነው። ተወዳዳሪነት ነው። ዞሮ አፕወርክ ላይ ተወዳዳሪ መሆን ይኖርባችኋል በሰዓት። ሌላኛው እንግዲህ አፕወርክ ላይ ውጤታማ ስራዎችን የምትሰሩባቸው መንገድ አነስተኛ ስራ ነው ብላችሁ ስራ መናቅ የለባችሁም። ስራ መናቅ የለባችሁም። አፕወርክ ላይ በዶላር ነው $30፣ $40፣ $60፣ $50 ይሄ እንትን አለ መደራደሪያ። ስለዚህ እናንተ ስትደራደሩ አነስተኛ ነው ይሄ ዶላር አነስተኛ ነው ብላችሁ አትናቁት፣ ስሩት። ምን መሰላችሁ?
$5 $10 ይሁን ያን ስራ ስሩት። መጀመሪያ ላይ የሰራችሁት ዶላር ትንሽ ቢሆንም እንኳን ማለት ነው ያ ስራ ለቀጣይ ስሮት ክሬዲቢሊታችሁን ያሳድግላችኋል። ለምን መሰላችሁ? ያንን የሰራችሁትን ስራ ሊንካችሁ ላይ አፕወርክ አካውንታችሁ ላይ ሊንኩን ስለምታስቀምጡት ይሄ ሰው ከዚህ በፊት ይህን ስራ ሰርቷል፣ ክፍያ ተከፍሎታል ማለት ነው፣ ጎበዝ ነው ማለት ነው። በጣም ሌሎች የመረጡት በጣም ጎበዝ ነው፣ በስራም ጎበዝ ነው፣ በክፍያም ደግሞ ተመጣጣኝ ነው ማለት ነው ብሎ የእናንተን ፕሮፋይል ሌላ ደንበኛ እናንተን ይመርጣችኋል። ስለዚህ ስራ መናቅ የለባችሁም። አነስተኛ ስራዎችን ስሩ፣ መስራት ጀምሩ። መጀመሪያ ላይ ጥሩ ሪቪው ለማግኘት አጫጭርና ቀላል ስራዎችን በመስራት ብትጀምሩ እመክራችኋለሁ። ውጤታማ የምትሆኑት በዚህ ነው። አጫጭርና ቀላል ስራዎችን ጀምሩ፣ አፕወርክ ላይ ገብታችሁ ማለት ነው። ግዴታ $100 $200 ምናምን ብላችሁ ራሳችሁ እንዳትሸውዱ። በአነስተኛ ዶላሮች ጀምሩ፣ $10። እኔ አንድ ጓደኛ $10 ጀምሮ ዛሬ ብዙ ዶላሮችን እየሰራ ያለ ልጅ አውቃለሁ። $10 እና $5 ነው የጀመረ። መጀመሪያ በትራንስሌሽን እና በቪዲዮ ኤዲቲንግ ማለት ነው። ስለዚህ ይህንን ስራ መናቅ የለባችሁም። ይህንን ብትጠቀሙበት እመክራችኋለሁኝ ማለት ነው። ግልጽ ነው። ጥሩ። ሌላኛው ፈጣን ምላሽ ስጡ። ደንበኛችሁ ማለት አሰሪያችሁ መልእክት ሲልክላችሁ በኢሜል በፍጥነት መመለስ ይኖርባችኋል። ለስራው ያላችሁን ዝግጁነት፣ ታታሪነታችሁን የሚታወቀው ሜሴጅ ሲላክላችሁ ፈጥናችሁ በመመለሳችሁ ነው። ፈጥናችሁ መመለስ አለባችሁ። መተኛት የለባችሁም። አሰሪያችሁ የሆነ ሜሴጅ ሊልክላችሁ ሊያናግራችሁ ሲፈልግ እናንተ መዘግየትና እንትን ማለት የለባችሁም ማለት ነው። ግልጽ መሆን አለባችሁ። ስራውን መጨረስ የማትችሉ ከሆነ ጊዜ ወስጄ ለስራው ወይ ይህን ያህል ጊዜ ያስፈልግኛል ብላችሁ ተናገሩ። በግልጽ ማለት ነው። በግልጽ ነው መናገር ያለባችሁ። ምክንያቱም በ5 ቀን እሰራዋለሁ ብላችሁ 10 ቀንና 15 ቀን የምታዘገዩበት ከሆነ ያ ሰው የሌላ ጊዜ እናንተን አይመርጣችሁም። ምክንያቱም አልታመናችሁም ማለት ነው። ስለዚህ የምትሰሩበትን ጊዜት ሪል ሆናችሁ በቃ በግልጽነት ተናገሩ። ጊዜ የሚወስድባችሁ ከሆነ ይህን ያህል ጊዜ ይወስዳል፣ እባክህ ይህን ያህል ጊዜ ስጠኝ፣ ቆንጆ አድርጌ እሰራዋለሁ ብላችሁ ቃል ግቡ እንጂ ማጭበርበር የለባችሁም በፍጹም ማለት ነው። እዚህ ላይ መጠንቀቅ አለባችሁ። ከአፕወርክ ውጭ ክፍያ አትጠይቁ። ምን ማለት ነው? ይህ ህግ ከአካውንት እንዳይታገድ ጥንቃቄ ማድረግ ይኖርባችኋል። አካውንታችሁ ይታገድባችኋል። ስለዚህ በአፕወርክ ውስጥ ነው ስራዎችን ማከናወን ያለባችሁ ማለት ነው። የፍሪላንስ ስራዎች እዛው ስትዋዋሉ በአፕወርክ በራሱ በዛው ውስጥ ማለት በዛው ዌብሳይት ውስጥ ብትነጋገሩ ተመራጭ ነው። ያው የአፕወርክ አካውንት ካላችሁ በዛ ውስጥ ብቻ ማለትም እንደ አፕወርክ ካሉ ሌሎች የምትሰሩባቸው መንገዶች ስላሉ እነዛን በሌላ መንገድ ነው እንጂ በአፕወርክ ያገኛችሁትን አሰሪ በአፕወርክ ውስጥ ነው ማናገር ያለባችሁ እንጂ በሌላ መንገድ እንትን ማለት ያለባችሁ ማለት ነው። አንድ ስራ ከጨረሳችሁ በኋላ ለወደፊቱም አብራችሁ እንድትሰሩ የሚያመለክት መስራት እንደምትፈልጉ ለደንበኛችሁ ንገሩት። አንድ ስራ አሰራችሁ አይደል? አንድ አሰሪ ለቀጣይም ይህን አይነት ስራዎች ሲመጡ እኔን ሴሌክት አድርገኝ ብላችሁ በተመጣጣኝ ዋጋ እንሰራለን በፍጥነት ብላችሁ ያን ሰው መጎትጎትና ማውራት ማናገር ይኖርባችኋል፣ ያለማቋረጥ ማለት ነው። በዚህ መሰረት ክህሎታችሁን ማሻሻል፣ አዳዲስ ክህሎቶችንና አዳዲስ ነገሮችን በመማር ራሳችሁን በማሳደግና ዘመናዊነትን በማጎልበት ስራዎችን በዚህ መልክ መስራት ትችላላችሁ። የላቆ የፕሮፋይል ስልቶች አሉ። ስፔሻላይዝድ ፕሮፋይል ተጠቀሙ ብያችኋለሁ። ይህ በጣም ወሳኝ ነገር ነው። አፕወርክ እስከ 2 የሚደርሱ የተለያዩ ፕሮፋይሎችን እንድትፈጥሩ ይፈቅድላችኋል። እስከ 2 የሚደርሱ የተለያዩ ፕሮፋይሎችን መፍጠር ትችላላችሁ በአፕወርክ ላይ። ለምሳሌ አንዱን ለቪዲዮ ኤዲቲንግ፣ ሌላኛውን ደግሞ ለትርፍ ስራ በማድረግ ደንበኞች ፍላጎታቸውን በትክክል እንዲያውቁና ባለሙያ እንደሆናችሁ እንዲረዱ ያደርጋችኋል። 2 አካውንት መክፈት ትችላላችሁ፣ ፕሮፋይል ማለት ነው። ስፔሻላይዝ የሆነ ፕሮፋይል መክፈት ለእናንተ ለእናንተ እድገት በጣም ትልቅ ነገር ነው። ልክ እንደ ሱቅ በረንዳ የምትሰጧቸውን አገልግሎቶች በቋሚ ዋጋ፣ ለምሳሌ ለአንድ ቪዲዮ $50 ኤዲቲንግ አደርጋለሁ፣ ዝርዝር በዚህ መልክ አስቀምጡ። ለአንድ ቪዲዮ $50 ኤዲት አደርጋለሁ ብላችሁ ፕሮሞት ስሩ አካውንታችሁ ላይ። አፕወርክ
ከከፈታችሁ አካውንቱ ላይ ማለት ነው። አፕወርክ አካውንታችሁ ላይ ይህንን ትለጥፋላችሁ። እንደ ምሳሌ የነገርኳችሁ $50 ኤዲት አድርጋለሁ የሚለውን እናንተ ከዛም በላይ ማለት ትችላላችሁ፣ ከዛም በታች ማለት ትችላላችሁ። እንደሚያዋጣችሁ ሁኔታ ማድረግ ትችላላችሁ። ግን በዚህ መልክ ብትለጥፉት ቴምኔል ብትሰሩለት አሪፍ ነው። ቴምፕሌት ስሩለት። ምክንያቱም አሰሪዎች እናንተን ሲያነጋግሩ በቀጥታ ይህንን አይተው ነው፣ ዋጋውን አይተው የእናንተን አገላለጽ አይተው ነው እናንተን የሚመርጧችሁ ማለት ነው። ሌላው ኪቦርድ መጠቀም ይኖርባችኋል በፕሮፋይላችሁ መግቢያ ላይ ማለት ነው። ደንበኞች ሲፈልጓችሁ እንድትገኙ የሚያደርጉ ቃላቶችን ማለት ነው። ለምሳሌ አማሪክ ትራንስሌሽን፣ ዩቱብ ሰርች ኢንጂን ኦፕቲማይዜሽን፣ ፕሮፌሽናል ኤዲተር የሚሉ እንደነዚህ አይነት ቃላቶችን በአፕወርክ ውስጥ ብታስቀምጧቸው በእናንተ በመግቢያችሁ ላይ በፕሮፋይላችሁ መግቢያ ላይ ማለት ነው። በፕሮፋይላችሁ መግቢያ ላይ እንደነዚህ አይነት አጫጭር ወርዶችን ብታስቀምጡ ሰርች እያደረጉ ሌሎች ያገኟቸዋል። ቪዲዮ ኤዲተር፣ አማሪክ ትራንስሌሽን፣ ሌሎችም አፕ ዲቨሎፐር ምናምን እያላችሁ ሶፍትዌር ዲቨሎፕመንት እያላችሁ እንደነዚህ አይነት የእናንተን ስፔሻላይዝድ ሙያ የሚገልጹ አጫጭር ቃላትን ብትጠቀሙ ማጥመጃችሁ ነው ይህ መንገድ ማለት ነው። ታጠምዷቸዋላችሁ አሰሪዎቻችሁን ማለት ነው። ስለዚህ ይህንን ማድረግ ይኖርባችኋል። በራስ መተማመናችሁን መግለጽ፣ የራስ መተማመን እንዳላችሁ በደንብ በስራችሁና እንዲሁም በክህሎታችሁ ላይ መግለጽ ብትችሉ እናንተን ሰዎች በታማኝነት ይመርጧችኋል ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በአፕወርክ ዙሪያ ላይ ሌሎች ተጨማሪ ጥያቄዎች ካሏችሁ በኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ። አፕወርክ አካውንት እንዴት እንደምትከፍቱ በሌላ ቪዲዮ ሰራላችኋለሁ። ለዛሬ ግን አጠር አድርጌ በዋናነት ትኩረት ማድረግ ያለባችሁ ላይ ትኩረት እንድታደርጉ በአፕወርክ ስራ ላይ እንድትሰማሩ ያግዛችኋል ብዬ ያዘጋጀሁላችሁን ቪዲዮ ነው ዛሬ ያቀረብኩላችሁ። በሌላ ቪዲዮ እንገናኛለን። የዛሬ ቪዲዮአችን ይህን ይመስላል። ጥያቄ ካላችሁ ኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ፣ እመልሳለሁኝ። ጥሩ ጊዜ ተመኘውላችሁ።